ኢትዮጵያ ቢሊየነር ውስጥ ስሙ ይጠቀሳል። ሮዜታና ጎልደን፣ ሶልጌትና ናሁ፣ ጉዞጎና ካሽጎ ከተሰኙ ግዙፍ ብራንዶች ጀርባ ስሙ ጎልቶ ይነሳል። የዲጂታል ቴክኖሎጂ አብዮተኛው ባለራዕዩ የንግድ ኤምፓየር፣ ደግነቱ የአደባባይ ትጋቱ የተምሳሌት፣ ስኬት መለያ ሆነች። ዛሬ ላይ ሆኖ ነገን የተለመ ሩቅ ሐሳቢ ቅርብ አዳሪ ዘወትር የሚታትር የቢዝነስ እይታው የሚገርም ነው። ያን ይዞ ሙጥኛ አይልም። ቴክኖሎጂን ይዞ ቡና ያስብና ወዲያ ካፌ ከፍቶ ሆቴልና ሪዞርት ሪስቲቱን ሰርቶ ለህዝብ ድምጽ ሊሆን ሚዲያውን ከፍቶ ባልተበላበት አይን ቢዝነስን ያያታል። ከፈታኝ መነሻዎች ተነስቶ እስከ ስኬት ማማ፣ ከግል ህልም ተነስቶ ለሀገር እስከ መትረፍ፣ ስራን ከትንሽ መጀመር፣ መሰናክሎችን ወደ ድል መቀየር፣ ማሰብ ብቻ ሳይሆን በተግባር መለወጥን፣ ማቀድ ብቻ ሳይሆን ማሳካትን የመረጠ ማንነት ቦሌ አድባሩ ነች ድሬ መመላለሻው። ጣፎም ጉዳይ ያለው ላንጋኖን ውብ ሪዞርታን ጣሎባታል። ደቡብ ሱዳንና ሩዋንዳ አሜሪካ ድረስ ግዛቱን አስፋፍቷል። ኮፍያ ዞታዊው አምባሳደሩ ኢንቨስተር፣ የሰብአዊነት ጥግ፣ የደግነት አባት፣ በትጋት የታረሰ መሬት፣ በጽናት የተገነባ ራዕይ፣ ሌሎችን ለመጥቀም የሚተጋ ልብ። ይህ በኢትዮጵያ ንግድና ኢንቨስትመንት ስማቸው ከፈጠራና ከትልቅ ተጽዕኖ ጋር አብሮ የሚነሳ የትጉህ ስራ ፈጣሪ የአቶ ቴዎድሮስ ሽፈራው አስገራሚ የስኬት ታሪክ ነው። አዱገነት ነው ትውልዱ። በኢትዮጵያ ወግ ባህል ያደገ ቤተሰብ በመግባር ያሳደገው ፈጣሪ መፍራትን፣ ታማኝነትና ትህትናን፣ ለሰዎች መድረስን፣ ለሥራ ክብር መስጠትን፣ በጥንካሬ ሰርቶ ራስን መለወጥን ከወላጆቹ ወርሶ ቤት ውስጥ ተምሯል። በልጅነቱ በሚወደው የንግድ ሥራ ዘርፍ በሀገር ውስጥና በውጪ እስከ ማስተርስ ድረስ ተምሯል። ይህ በለጋ ዕድሜዋ ለስደት ተዳርጋ መከራን ተጋፍጣ ድል ያደረገች ነፍስ አስገራሚ ታሪክ ነው። ከ1997 አጠቃላይ ምርጫ ማግስት በአገሪቱ በነበረው የፖለቲካ አለመረጋጋትና ውጥረት ምክንያት ራሷን ለማዳን የተሻለ ዕድል ፍለጋ ወደ ውጭ ሀገር ለመሰደድ የተገደደች ነፍስ ሀገርን ወገንንና የልጅነት ትዝታን ጥሎ ወደማያውቁት ሀገር መጓዝ የዛሬ ስኬት ማማ ትልቅ መነሻው ባዕድ ሀገር የፈሰሰ ወዝና እንባ፣ በኬንያና በደቡብ ሱዳን ከባድ የስደት መከራዎችን በጽናት የመቋቋም ትልቅ የስነ ልቦና ጥንካሬ፣ ገና በልጅነት ዕድሜያቸው መሸከም፣ በ30ዎቹ ዕድሜ የራሱን የግል አውሮፕላን የነበረው ወጣት ከስደት ሕይወት እስከ ስኬት ድረስ ከቀን ሰራተኝነት ከባድ ስራዎች ላባቸውን አፍስሰው ወርቃቸውን አፍሰዋል። ዛሬ ላይ ሆነው ያቺ ቀስ ሲያስቡ ስራን አለመናቅ፣ ሰውን ደግሞ ማክበር፣ ትህትናን መላበስ አስተምረውኛል ይላል። 12 ዓመታት በቻይናና ጃፓን አስመጪና ላኪ ነበሩ። ይህ ከእውነት የተቀረጸ ስኬት ነው። በስደት ካገኘው ልምድ፣ ካካበተው ጥሪት፣ ከተማረ ህይወት ትምህርት በኋላ ምን ይዤ ልመለስ ወደ እናቴ ቤት ብሎ የዘራውን አጭዶ አገሩ ከተመ። በአገሬ ሰርቼ የአገሬ ልጆች የሥራ ዕድል ፈጥሬላቸው በሚል ጽኑ እምነት ወደ ኢትዮጵያ ተመለሰው። የትላንቱ ስደተኛ ወጣት የዛሬው ባለሀብት ኢንቨስተሩ ጌታ በ2000 ወደ ኢትዮጵያ መጥቶ ሮዜታ ጠቅላላ ንግድ ሥራ ድርጅትን ከፈተ። የጉዞ ቲኬቶችን በኦንላይን የመቁረጥ ልምድን በኢትዮጵያ ካሳደጉ ቀዳሚ የቴክኖሎጂ ውጤቶች አንዱ የሆነውን ጉዞጎን መሰረተ። ከውጭ ሀገር የሚላክን ገንዘብ በሞባይል መተግበሪያ አማካኝነት ወደ ኢትዮጵያ ባንኮች ማስተላለፍ የሚያስችል ስርዓት ካሽጎን መተግበሪያ ፈጠረ። በሪል ስቴት ዘርፍ ሮዜታ የሚል ግዙፍ የንግድ ብራንድ ፈጥሯል። በድሬዳዋና በለገጣፎ የስማርት ቤቶች ግንባታ አሻራቸውን አኑረዋል። መሃል ፖሊ ላይ መንትዮቹን ህንጻ አሌክሳንድሪያ ሆቴልን ገንብቷል። በጎልደን ኮፊ ሮስተር የድርጅታቸው አማካኝነት የኢትዮጵያን ቡና ጥራትና እሴት በመጨመር ለዓለም ገበያ በተለይም ለቻይና በሰፊው በማስተዋወቅ ቻይኖች ካፌያቸውን መናኸሪያ አድርጓቸዋል። የጎልደን ካፌ ወርቅሶ በኢትዮጵያ የሳተላይት ቴሌቪዥን ጣቢያዎች ጥቂት በነበሩበት ወቅት ናሁ ቲቪን በመመስረት የአገር ውስጥ ሚዲያ ዘርፍ አዲስ ትውልድና የፈጠራ ስራዎችን ይዞ ብቅ ብለዋል። በናሁ ቲቪ ከአትሌት ኃይሌ ገብረስላሴ ጋር በንግዱና በማህበራዊ ህይወታቸው ከቢዝነስ ፎርማሊቲ ውጪ ዘና ባለ መንፈስ ስለ ሀገር፣ ስለ ትውልድ፣ ስለ ወደፊት ራዕዮች ከፖሊሲና ከመንግስት አሰራር ጋር በተያያዘ በሳምንታዊ ፕሮግራም ጠንከር ያሉ ሀሳቦችን ከልምዳቸው አጋርተዋል። በስኬትና በጥራታቸው በሚታወቁ ድርጅቶቻቸው ውስጥ በሺዎች ለሚቆጠሩ ሰራተኞች ስራ ዕድል ፈጥረዋል። ከእሳቸው ጋር መስራት እድለኝነት ነው ይላሉ በርካቶች። የኢትዮጵያ ዲጂታል ቴክኖሎጂ ፊት አውራሪ ሰው፣ ችግር ባለበት ሁሉ ትልቅ የንግድ ዕድል አለ ይላሉ። መሪዎቹ ዘመናዊ፣ በትህትና መኖር፣ በትጋት ደግሞ መስራት፣ አይሆንም እንትቶ ይሆናልም ማሰብ፣ አይመጣም ሳይሆን ይመጣልም መምረጥ፣ አይቻልም ባዩ መንፈስ ወቅቶ ወዲያ ያመጣል የይቻላል መንፈስ በተግባር ማሳየት፣ ይህ የህይወት መርሃቸው ነው። ገና በለጋ ዕድሜ የተወጠነ የህይወት መንገድ፣ ምነው ከረፈደ ያልተባለ ውሳኔ፣ ጅብ ከሄደ ያልጮኸ፣ እንደ ጅብ ችኩልም ቀንድ ያልነከሰ እርጋታና ስክነት፣ በአጭር ጊዜ ውስጥ በአገሩ ላይ ታላላቅ ዲጂታል ቴክኖሎጂ የገነባ በጥንካሬው ተምሳሌት በስብዕናው አርአያ የሚሆን የህይወት ንግድ ፍልስፍናው
ማስተማሪያም ጭምር ነው። አርቆ አሳቢና ትሁቱ ባለሀብት አዲስ የቴክኖሎጂ ውጤቶችን ከመመርመር አይወስኑም። በትላልቅ ስኬቶች መሃል ሆኖ ማንነትን አለመቀየር፣ ሰውን በሰውነቱ ብቻ ማክበር ታማኝነት ህጋቸው ነው። እሳቸው ፍልስፍና ውስጥ ዝም ብሎ መስራት የሚባል ነገር የለም፣ ከተሰራ አይቀር ምርጥ ሆኖ መስራት ነው እንጂ የሚለው የልቀት ፍልስፍናቸው በድርጅቶቻቸው ይሳበቃል። መኮፈስ የሌለባቸው፣ እኔነት የማያጠቃቸው፣ ሀሳባቸውን በግልጽ የሚናገሩ፣ ረዘም ላለ ሰዓት መናገር ይታወቃሉ። አንደበተ ርቱዓን ናቸው። ተስፋ ለመቁረጥና ጽናት ለወጣቶች የሚሰጥ ትልቅ ፍቅርና እምነት። ደግሞም ጥፋት ካዩ ቁጣቸው ያይላል። ሰነፍሱ አይወዱም፣ ጎበዙን አይለቁም። ደግሞም ተጫዋች ናቸው። ከሰራተኞቻቸው ጋር መሃል ገብተው አብሮ ፈታ የሚሉ ለቀቅ ያሉ መሪ፣ ድብቅ ለጋሽ ናቸው። ቀኛቸው ሲሰጥ ግራቸው ያይም፣ ታይታማ ያበዙም። ባለትዳርና የልጆች አባት ቢሆኑም በስደት በነበሩበት አስቸጋሪ ወቅት ግን አሁን ላሉበት የስኬት ማማ ከአንድ ጀግና ወንድ ጀርባ አንዲት ቆራጥ ሴት አለች። ምን ቢመጣ ምን ከቤታቸው ካልሆነ በሳነክች የሚያደርጉት የቡሌ ሚካኤልና የሩዋንዳ ልጆች የልግስናቸው ምስካሪዎች ናቸው። በኮሮና ወቅት ብቻዬን አልበላም ብለው ለአቅመ ደካሞች እጃቸው ዘርግተዋል። መቄዶንያና ሙዳይ በጎ አድራጎት ድርጅቶች ቤተኛቸው ናቸው። እውቅ የኪነ ጥበብ ሰዎችን በድብቅ የሚረዱ ሰው አንጋፋው አርቲስት አልማዝ ኃይሌ ቋሚ ደመወዝተኛ ነበሩ። ለጥበብ አድባሩ ዓለም ፀሐይ ወዳቸው በሊሞዚን አስጠርተው የ10 ሚሊዮን ብር የቤት ስጦታ ሰጥቷቸዋል። ትልቅነታቸው በኪስ ሙሉነት ሳይሆን በልብ ሰፊነት የታየ፣ ራስን ከፍ ማድረግ ሳይሆን የወደቁትን አንስቶ አብሮ በመራመድ ውስጥ የተገኘ እውነተኛ ስኬት ጉዞ። በትጋት ያፈሩት ሀብት አላቂ ነው። የገነባቸው ህንጻዎች አንድ ቀን ያልፋሉ። በጉብዝናቸው ወራት ግን ለደካሞች የዘረጓቸው የቸርነት እጆች ግን በትውልድ ልብ ውስጥ ለዘላለም ተቀርጾ ይኖራል። በበጎ አድራጎት ስራዎቻቸው በሰዎች ልብ ውስጥ የገነባቸው የተስፋ ማማዎች ለዘላለም ምስክር ሆነው እንደ ሐውልት ይመሰክራሉ። የጽናትና የትጋት የጥረትና የስኬት ሐቀኛ ተምሳሌት አቦ ሰጡ ለጋሽ አቶ ቴዎድሮስ ሽፈራው የኖሞር ንቅናቄ ፊት አውራሪዋን ዓለም አቀፍ ጋዜጠኛ አርሜላ አረጋዊን ከእናቷ ጋር በራሳቸው ወጪ ወደ አገሯ አስመጥተው ከህዝባቸው ጋር አገናኝተዋል። አቶ ቴዎድሮስ ሽፈራው በኢትዮጵያ ዲጂታል ቴክኖሎጂ የውጭ ንግድና ሚዲያ ዘርፍ ላይ ለአበረከቱት ፈርቀዳጅ አስተዋጽኦ ከተለያዩ የመንግስት ተቋማት ከንግዱ ማህበረሰብና ከሲቪል ማህበራት በርካታ ትላልቅ እውቅናዎችና ሽልማቶችን አግኝተዋል። ከኢትዮጵያ ንግድ ባንክ የዓመቱ ትልቅ የልማት አጋር በመሆን በተደጋጋሚ የክብር ዋንጫና የምስክር ወረቀት ተበርክቶላቸዋል። እንደ ጉዞጎና ካሽጎ ያሉ የሀገር ውስጥ ቴክኖሎጂ ውጤቶችን በመፍጠር ለሀገሪቱ የዲጂታል ኢኮኖሚ ግንባታ ያበረከቱት አስተዋጽኦ በመንግስት ደረጃ ትልቅ ቦታ ተሰጥቶታል። ከኢኖቬሽንና ቴክኖሎጂ ሚኒስቴርና ከተለያዩ የቴክኖሎጂ ማህበራት የሀገር ውስጥ ፈጠራን በማበረታታትና ለወጣት መሐንዲሶች የስራ ዕድል በመፍጠር ረገድ የፈጠራ ባለቤትነትና የላቀ አፈጻጸም እውቅና አግኝተዋል። በጎልደን ካፌ ሮስተሪ በኩል ኢትዮጵያን ቡና በጥሬው ከመላቅ ይልቅ እሴት ጨምሮ ጥራቱን በጠበቀ መልኩ ለዓለም ገበያ በማቅረብ አገሪቱ ከፍተኛ የውጭ ምንዛሬ እንድታገኝ በማድረጋቸው ከንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ከኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ የውጭ ንግድ አፈጻጸም ላሳዩ ባለሀብቶች በሚዘጋጀው መርሃ ግብር ላይ የእውቅና ሽልማት ተሰጥቷቸዋል። እንደ መቄዶንያ ካሉ ታላላቅ ተቋማት የወርቅ ሰንሰለት፣ የክብር ምስጋናና ልዩ ልዩ ሰብአዊነት ሽልማት ተበርክቶላቸዋል። ናሁ ቲቪና አርትስ ቲቪን በመመስረት ለሀገሪቱ የሚዲያ ጥራት እድገት ለኪነ ጥበብ ባለሙያዎችና ለወጣቶች ስራ ዕድል መፍጠር በመቻላቸው ከተለያዩ የሚዲያና ኪነ ጥበብ ማህበራት የክብር ምስጋና አግኝተዋል። ለሀገር መከላከያ ሰራዊት፣ ለተማሪዎች ምገባ፣ ለትምህርት ቁሳቁስ ድጋፍ፣ ለኮሪደርና ገበታ ለሀገር ጥሪዎች ላበረከቱት አስተዋጽኦ ከአዲስ አበባና ድሬዳዋ ከንቲባዎች፣ ከክልል ፕሬዝዳንቶችና ከጠቅላይ ሚኒስትር አብይ አህመድ ጭምር እውቅናና ምስጋና ተችሯቸዋል። በሀብታቸው የማይመኩ ኃይሌ እግዚአብሔር ነው የሚሉት ባለሀብት ስኬትን ለእግዚአብሔር የሚሰጡ ሰው ናቸው። ሰው ጥረት ማድረግና መስራት ያለበት ቢሆንም የመጨረሻው ስኬት ግን ከፈጣሪ እርዳታ በረከት ውጭ አይደለም ይላሉ። የገጠማቸውን አስቸጋሪ ፈተናዎች አልፎ ዛሬ ለደረሱበት ስኬት ማማ ፈጣሪ ማመስገን የዘወትር ልማዳቸው ነው። ሁሉ በእርሱ ሆነ፣ ይሁን አለም ሆነ፣ ተከናወነ የሚለው ጥቅስ ከቤታቸው ያኖሩ፣ ስለረዳኸኝ አመሰግናለሁ የሚል ጥቅስ በልባቸው የከተቡ በተለይ በየዓመቱ በጥምቀት በቃና ዘገሊላ ዕለት ደግሰው ለፀሐይ ለደከሙ ምዕመናን አንገድ ወጥተው ያቀምሳሉ። ላሳደገቻቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርጉት ድጋፍ እጅግ ይጎላና በብዙሃኑ ዘንድ አክብሮት ያተረፈላቸው ተግባራቸው ነው። ታሪካዊ ገዳማትና አድባራትን አሳድሰዋል። ህንጻ ቤተክርስቲያን አሳንጸዋል። አምና በአርሲ ለደረሰው ጉዳት ከ1 ሚሊዮን ብር በላይ አስረክበዋል። የአቡነ ኤልሳዕ ነፍስ ልጅ በሰሞኑ የአርሲ ኦርቶዶክሳውያን ጥቃት ለተጎጂዎች መልሶ ማቋቋሚያ 1.5 ሚሊዮን ብር ድጋፍ ሲያደርጉ የተቃጠለውን ቤተክርስቲያን 50 ሚሊዮን ብር አውጥቼ በአንድ ዓመት ከግማሽ ውስጥ እኔ ራሴ ሰራዋለሁ አሉ። በተለያዩ የአገሪቱ ክፍሎች አብያተ ክርስቲያናት ሲገነቡ ሲታደሱና የመቅደስ ንዋያተ ቅድሳት ሲሟሉ የእሳቸው ገንዘብ፣ ጉልበትና የሀሳብ ድጋፍ ሁልጊዜም ቀዳሚ ሆኖ አንድ ስሙ እንዲጠቀስ ያልፈለገ ወንድማችን ስሜን የሰማዩ ያውቀዋል ብሎ ይህን አድርጎልናልና
እልል በሉለት ተብሎ በየአውደ ምሕረቱ ይመሰገናሉ። ስኬት ከእግዚአብሔር የሚሰጥ በረከት ነው ብሎ ማመን እውነተኛ ባለጸጋነት ከምድራዊ ትርፍ ባሻገር ለሰማያዊና ለነፍስ ሥራ የሚሆን አሻራን ጥሎ ማለፍ የማይናወጥ እምነት ጥልቅ ሃይማኖት ፍቅር ለሀገራችን ባለሀብቶች ሁሉ ተምሳሌት የሚሆኑ አስተዋዩ ባለጸጋ አቶ ቴዎድሮስ ሽፈራው